ሰውን በመዝጋት ጤናሽን መጠበቅ እንደምትችይ ታውቂያለሽ? ሰውን መዝጋት ባውንደሪ ማብጀት ወይም ከአንዳንድ ሰዎች ርቀትን መጠበቅ ጥሩ ነገር ነው። ብዙ ጊዜ ለራስሽ ጤናና ሰላም ያስፈልጋል። ዋና ጥቅሞቹም አንደኛ የአእምሮ ሰላምሽን ትጠብቂያለሽ። ከአደንዛዥ ወይም ከአስጨናቂ ሰዎች ራስሽን ስትጠብቂ ልብሽ ይረጋጋል፣ ጭንቀትሽ ይቀንሳል። ሁለተኛ ለራስሽ ክብር ይኖርሻል። ለኔ ይገባኛል የምትይው ደረጃን ታውቂያለሽ። ለራስሽ የምትሰጪው ቦታ ሰዎችም እንዲያከብሩሽ ያስገድዳቸዋል። ሶስተኛ ከክፉ ተጽዕኖ ትጠበቂያለሽ። አንዳንድ ሰዎች ነገርሽን ያበላሹ ይሆናል። ከነሱ መራቅ እድገትሽን ይጠብቃል። አራተኛ ጊዜና ኃይል ትቆጥቢያለሽ። ከማይጠቅሙ ግንኙነቶች ትርቂያለሽ። ለራስሽና ለሚጠቅሙ ነገሮች ጊዜ ትሰጪያለሽ። አምስተኛ ጤናማ ግንኙነት ትመርጫለሽ። ሁሉንም ሰው አትቀበይ። የሚያከብሩሽንና የሚያሳድጉሽን ትመርጫለሽ። ግን አንድ ነገር አስታውሺ፣ ሰውን መዝጋት ማለት ሁሉንም ሰው መራቅ አይደለም። የሚጎዱሽን ብቻ ትርቂያለሽ፣ የሚያከብሩሽን ግን ታከብሪያለሽ። ራሷን ለጣለች ሴት ማንም አያዝንላትም። በዚህ ፈታኝና በውድድር በተሞላ ዓለም ውስጥ ሴት ልጅ ልትረዳው የሚገባት አንድ መራር እውነት አለ። እሱም ራስሽን በሐዘን፣ በመዛል፣ በተስፋ መቁረጥ ውስጥ ስታይ ዓለም መጥቶ አያቅፍሽም። ብዙ ሰዎች ለእንባሽ ጊዜ የላቸውም። አንዳንዶች ደግሞ ውድቀትሽን እያዩ በውስጣቸው ደስ ይላቸዋል። ስለዚህ ምንም ያህል ህይወት ብትፈትንሽ፣ መንገድሽ ቢጨልም፣ በእጅሽ ምንም ነገር የሌለ ቢመስልሽም ራስሽን ፈጽሞ አትጣይ። ጸዳ፣ ቀና፣ ፈገግ በይ። ምክንያቱም ፈገግታሽ ችግር የለብኝም ማለትን ሳይሆን ከፈተናዬ በላይ የምበረታ ሰው ነኝ የሚል የውስጥ ጥንካሬ መልእክት ነው። ሴት ልጅ እውነተኛው ውበቷ የሚታየው ሁሉ ነገር ሲሳካላት ሳይሆን ነገሮች በፈረሱባት ጊዜ እንኳን ራሷን ጠብቃ በክብር ስትቆም ነው። በጨለማ ውስጥ ብርሃን ሆኖ መቆየት የውበት ከፍተኛ ደረጃ ነው። እንባሽን ለማንም የደስታ እድል አታድጊው። ይልቁንም ስብራትሽን ወደ ጥንካሬ፣ ህመምሽን ወደ ጥበብ፣ ውድቀትሽን ደግሞ ወደ አዲስ መነሻ ቀይሪው። አንቺ በቀላሉ የምትሰበሪ ሰው አይደለሽም። ከእንባሽ ውስጥ ኃይል የምትፈጥሪ የነገ ብሩህ ታሪክ ባለቤት የሆንሽ ውድ እንቁ ነሽ። ስለዚህ ትከሻሽን ቀና አድርጊ፣ ፊትሽን በፈገግታ አብሪ፣ ልብሽንም በተስፋ ሙይ። ምክንያቱም ራሷን ያልጣለች ሴት በመጨረሻ ሁልጊዜ ታሸንፋለች። ለዛች ችግር ለደረሰባት፣ ቀን ለጨለመባት ለመሰላት ራሷን ለጣለች ጓደኛችሁ ሼር አድርጉላት። ለተጨማሪ የህይወት ትምህርቶች ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ቸር ተመኘው።